ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በዕለተ ዓርብ እንግዲህ ዳግም ብቅ ብለናል። የዓለማችን ወቅታዊ ጉዳይን ለመዳሰስ በመጽሐፍ ቅዱስም ቅኝት ለመቃኘት እንግዲህ ከፓስተር አለማየሁ ጋር ተገናኝተናል። እንዴት ነው ዓለማችን እየሄደች ያለችው የሚለውን እንግዲህ ኋላ ላይ እንወያይበታለን። እንግዲህ ከምን ጊዜውም በላይ የነገሮች መባባስ ለዓለም ማህበረሰብ እጅግ አስጊ እየሆነ መጥቷል። እነዚህ ክስተቶች ደግሞ ከዘመናት በፊት እግዚአብሔር በነቢያቱም አፍ እንዲሁም ደግሞ በአዲስ ኪዳንም በጌታ ኢየሱስ ክርስቶስ አንደበት የተነገሩ የትንቢት ቃሎች ናቸው። እነዚህ የትንቢት ቃሎች ደግሞ ፍጻሜ እያገኙ ይገኛሉና ለኛ የመዘጋጃ መልእክቶች ናቸውና እንግዲህ በዚህ ጉዳይ ላይ ከፓስተር ጋር እንወያይበታለን። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መግቢያችን ላይ እንደተናገርነው ነገሮች በመባባስ ላይ ይገኛሉ። እነዚህ ጉዳዮች ምን ናቸው የሚሉትን ከፓስተር አንደበት እናደምጣለን። ከሰላምታው ማስከተል በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን ያለው ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ትላንት በስልክ ነው የተገናኘ ነው። ነገሮች እየተባባሱ እንደሆነ መረጃዎች ያመላከቱ ይገኛሉ። እስኪ ይዘህ የመጣሁን መረጃ ለአድማጮች ማጋራት ይቻላል? እንግዲህ ምድር ላይ ዓለማችን ስናይ በጣም የሚያሳዝኑ ብዙ ነገሮችን ታያለ። በተለይ በሰው ልጆች ላይ ከተወሰነ ጊዜ ጀምሮ በሰው መካከል የነበረው ፍቅር፣ መተሳሰብ፣ መፈላለግ የመሳሰሉ ነገሮች መጥፋታቸው፣ ክፋት እየጠነከረ ስር እየሰደደ መምጣትና ሁሉንም ባይጠቅስም ሰዎች ለክፋት መቸኮላቸው፣ ለጥፋት መቸኮላቸው፣ ፍርድ እንዳለው አለመገንዘባቸው፣ በተለይ ደግሞ በቤቱ ያለን እኛ መልካምን ከማድረግ ይልቅ ክፋትን ማድረግ፣ ቶሎ ሀብታም ለመሆን መሞከር፣ ቶሎ የሆነ ነገር አግኝቶ ለመውጣት፣ ቶሎ የሆነ ነገር ለማድረግ፣ ወንድምን መበደል፣ ግፍ እየጨመረ መምጣቱ ጥፋትን እያስከተለ እንደሚመጣ ለመረዳት ምንድነው በየቤተ ክርስቲያኑ እየተሰበከ ያለው የሚለው ነገር ሰሞኑን ቁጭ ብዬ አስብ ነበረ። ትንሽ ወደ ዜና ከመሄድ በፊት አንዳንድ ነገር ማለት ስለፈለኩ ነው። መልካምን ነገር ሰዎች ሲደግፉ አታይም። ክፉን ነገር ሲያበረታቱና ሲደግፉ ታያለ። ለክፉ ነገር፣ ለጥፋት ነገር፣ መልካም ነገር ለሌለበት ነገር ገንዘባቸውን፣ ንብረታቸውን አውጥተው ሲያፈሱ ትመለከታለህ። መልካም ለሆነ ነገርና በጎ ለሆነ ነገር ደግሞ ምንም አይነት ትብብር ሰዎች ሲያደርጉ አትመለከትም። እና እንዲህ የሰው አይምሮ ወዴት እየሄደ ነው የሚለውን ጥያቄ እያጫረብኝ ነው የመጣውና አንድ አባባል አለ፣ እንደው ግጥሙ ሙሉን ባልችለውም ከክፋት ደግነት ሳይሻል አይቀርም የሚል ነገር አለ እና እኛ መልካም የሚያደርጉትን እናበረታታለን። በእኛም አገልግሎት ውስጥ እጆቻቸውን እየዘረጉ መልካም የሚያደርጉትን ላይክ የሚያደርጉ፣ ሼር የሚያደርጉ፣
እንዲሁም ደግሞ በገንዘባቸውም አልፈው የሚያበረታቱን በሚያስደንቅ ሁኔታ ደግሞ ከጎናችን ሳያቋርጡ የሚቆሙ ሰዎች አሉና ስለነዚህ እግዚአብሔር እናመሰግናለን። አሁን እኛ ስለኛ ሳይሆን ለመናገር የፈለኩት ነገር ግን መልካምን ማድረግ ብነው ከመንግስት ጀምሮ ሰው ሲጨነቅ የምታገኘው ጥቅም የለም። ሰው ሲያለቅስ የምታገኘው ጥቅም የለም እና ሰዎች ሲያዝኑ የምታገኘው ጥቅም የለም። መልካም የመንግስት ሰራተኞች የሆኑ ባለስልጣኖች የሆኑ ለህዝባቸው መልካምን ነገር ቢያደርጉ፣ መልካምን ነገር ቢያስቡ፣ ነገሮችን ቢያቀሉላቸው፣ ሸክም ባይሆንበት፣ ለሰው ክብደት ባይሆንበት እና እንባ መጥፎ ነው። ምክንያቱም እግዚአብሔር ተበዳዩን እንባ አይቶ ዝም አይልም እና ጻድቅ ፈራጅ ነው እግዚአብሔር። ስለዚህ እነዚህ ነገሮች ክፋት እየጨመሩ መምጣት አሁን አንዳንድ ነገሮችን ለማድረግ ስትሄድ ወረዳ ላይ ያለው ህዝብ ተከምሮ ህዝቡ ሲንገላታ ስታይ ያማል፣ ያሳዝናል። እንዳገር ወዴት እየሄድን ነው? ማቅለል አይቻልም የሚለውን ነገር ለማለት ፈልጌ ነው። ቴክኖሎጂው ደግሞ በጣም ለዚህ አጋዥ ሆኖ እየመጣ ነው ያለው። ምንም ቀላል እኮ ነው። ቤት ሆነ ተዋውለ እኮ ሁሉን በኦንላይን መላክ ትችላለህ። የሚከፈል ነገር ካለ ከፍለ በኦንላይን መላክ ትችላለህ እና የግዱ ህዝብ መከማቸትና ተጨናንቆ ቀኑን ሙሉ ስራ ፈቶ አንድ ቦታ ላይ መዋልም አለበት ብዬ አላምንም እና እንደው አድማጮቻችን ይህንን ጉዳይ ለሚመለከታቸው መልእክቶቻችንን ብታደርሱልን ደስ ይለናል። እኛ ህዝብ ሲደሰት ሀገር እኮ ይባረካል። ህዝብ ሲያርፍ ሀገር ታርፋለች። ነው። ህዝብ ጠግቦ ሲበላ እኮ ሀገር ሰላም ይሆናል፣ ይነግሳል እኮ ገብቶሃል? ህዝብን ስታሳርፍ አንተም ታርፋለህ። እና ይሄ ነገር ቸል ሊባል የሚገባ አይደለም ለማለት ነው። ሌላው በትናንትና ሁለት ትንሽ ጠቆም ለማድረግ ሞክረን ነበረ። በአዋሳ የነበረውን ሁኔታ ትናንትና ወዲያ ሌሊት ነው የዘነበው። ደውዬም አንዳንድ ቦታ ደውዬ ለማጣራት ሞክር ያለውና በንብረት ደረጃ በጣም ከፍተኛ ጉዳት ነው ያደረሰው። ወደ ከፒያሳ አንስቶ እስከ ዳቶ ባሉት ኤሪያዎች ላይ ነው ከፍተኛውን ምንድነው ንፋስ፣ ዝናብ፣ በረዶ የቀላቀለ ነው እና እንግዲህ አንተ ረጅም ዓመት እዛ ኖራል። እንዲህ አይነት አጋጣሚ ምናልባት አንዴ ስትናገር የሰማው የመሬት መንቀጥቀጦች ነበሩ። ጎርፍ አልፎ አልፎ የተወሰነ ቦታ ይታወቃሉ። እነዛ ጎርፍ የሚያጠቃቸው ቦታዎች ይታወቃሉ። በዚህ ደረጃ ግን እኔ አልገጠመኝም። እንትን ላይ ሲዘዋወር አይቻለሁና ይሄን አንድ ምስል በጣም የሚገርም ልክ ይሄ አሜሪካ ላይ ተነሳ። በርግጥ እንደዛን ያህል ባይሆንም እንትኑ ግን ድባቡ ያንን የመምሰል ነገር አለው። ፖሎች ወድቀዋል፣ መብራቶች ተቋርጠዋል፣ ዛፎች ወድቀዋል፣ መኪኖች ራሱ መሄድ አቅቷቸው አንድ ሰው ሞቷል፣ 10 ሰዎች ቆስለዋል። ከፍተኛ ነውና እንደውም በዙሪያው እስከ ትናንትና ድረስ በሐዋሳ ዙሪያ ባሉ አካባቢዎች በጣም ከፍተኛ ዝናብ እየዘነበ እንደነበረ ነው የወጣው መረጃ። ነገር ግን ህዝቡ ጥንቃቄ እንዲያደርግ ያስፈልጋል። እኔ ፊታችንን ወደ እግዚአብሔር እንመልስ ነው ማለት ነው። እግዚአብሔር ነው ንፋሱ አዛዥ፣ እሱ ነው የዝናቡ አዛዥ። ዝናብን ከመዝገቡ ያወጣል አይደለም? ንፋሳትን እግዚአብሔር ነው አዛዡ። ስለዚህ ወደ እግዚአብሔር ፊታችንን መመለስ ያስፈልገናል። እግዚአብሔርን መፈለግ አለብን። አይኖቻችንን ወደ እግዚአብሔር እናንሳ፣ እጆቻችንን ወደ እግዚአብሔር እንዘርጋ። ለዚህ ሁሉ መፍትሄ ያለው በእግዚአብሔር እጅ ነው። የሀገርም እንድትመሩ እንድታስተዳድሩ ስልጣንም የተሰጣችሁ ሰዎች ፈሪሃ እግዚአብሔር በእናንተም ዘንድ ይሁን። እግዚአብሔርን መፍራት ይኑር። ስለዚህ እነዚህ ነገሮች በሚሆኑበት ሰዓት እግዚአብሔር ምድርንም ህዝብንም ሀገርንም ይባርካል።
እና የማይባርክ አምላክ አይደለም ያለን የምናመልከው አምላክ። ስለዚህ ይህንን እግዚአብሔር ከተማን ካልጠበቀ ይላል ጠባቂ በከንቱ ይደክማል የሚለውን ነገር ነው። እንግዲህ እግዚአብሔር አምላክ በምሕረትና በቸርነቱ ረድቶን ነው ዛሬን የደረስነው፣ ከማንነት የተነሳ አይደለምና። በአንዳንድ ቦታ ላይ ከፍተኛ የሆነ የዝናብ እጥረት አለ። በአንዳንድ ቦታ ላይ ደግሞ ከፍተኛ ድንገተኛ የሆኑ አውሎ ነፋሶችና ዝናብ የቀላቀለ ጎርፎች ይከሰታሉ። ይሄ በዓለም መጨረሻ ላይ የሚታዩ ምልክቶች ነገሮች ናቸውና እነዚህ ነገሮች ማስቆም ወይም ደግሞ ማስቀረት የሚቻለው ወደ እግዚአብሔር ፊትን ስትመልስ ብቻ እንደሆነ ለማሳሰብ ያክል ነው። እንግዲህ ሌላው እኛ ቀደም ሲል እንደምታውቀው ብዙ ጊዜ ይህንን ዘግበን ነበረ። አሁን በመካከለኛው ምስራቅ ያለው ጦርነት እንደምታውቀው በጣም እጅግ እየሰፋ አድማሱን አስፍቶ ሌላ ቅርጽ እየያዘ እየመጣ ነው። ሁሉንም የመካከለኛው ምስራቅ ሀገሮችን እያዳረሰ ያለበት ሁኔታ ነው እየተፈጠረ ያለውና ከዚህ በፊት ተናግረን ነበረ። ግብጽ ወዴት ሄዳ ነበረ? ወደ ተባበሩት አረብ ኤሚሬቶች ሄዳ የጦር ጀቶቿን እዛ አድርጋ ከተባበሩት አረብ ኤሚሬቶች ጎን ቆማ ኢራንን ልትዋጋ እንደምትዋጋ ስትናገር ነበር። በጣም የምታውቀው ነገር ምንድነው ያለው? ያኔ ኢራን የበቀል እርምጃ ትወስዳለች ብለን ነበር። አይቀርም ብለን ነበር። እንግዲህ በትናንትናው ዕለት በእርግጥ እርምጃው ተወስዷል። ይሄ ምንድነው? ጅማሬ ነው። በግብጽ በሚገኘው ዲሜት ወደብ ላይ የእሳት አደጋ መከሰቱን የግብጽ የነዳጅና የማዕድን ሀብት ሚኒስትር አረጋግጠዋል። እነሱ ምን ነበር ያሉት? ድሮን አይደለም ብለው ክደው ነበር። ሚኒስትሩ እሳት አደጋ ነው እና በቁጥጥር ስር ደግሞ መዋሉን ገልጸው ነበር። በሰው ላይ ምንም አይነት ጉዳት እንዳልደረሰም አስታውቀው ነበር እና መግለጫ ሰጥተዋል። መግለጫውን በሰጡበት ሰዓት ግን የሚገርም ይህ መግለጫ ከመውጣቱ አስቀድሞ የብሪታንያ የመርከብ ደህንነት ተቋም የሆነው በዲሜት ወደብ የሚገኙ በአሜሪካ ባለቤትነት የተያዙ በአሜሪካውያን የሚተዳደሩ የተፈጥሮ ጋዝ ማጠራቀሚያ ላይ በአንድ ድሮን መመታቱን አስታውቋል። ማጠራቀሚያና ማጣሪያ እና እንደዚሁም ደግሞ ምንድነው መሰለ ህዝቡ እያየ ነበረ። ድሮን አንድ ብቻ አይደለም፣ እነሱም አንድ ነው ያሉት እንጂ አይደለም፣ በርካታ ናቸው። እና ከፍተኛ ጥቃት ደርሷል። ይህንን ጥቃት ግብጽ በሰዓቱ አላመነችም ነበረ። ነገር ግን ዘግይቶ በወጣው ዜና የግብጽ የውጭ ጉዳይ ሚኒስትር እና የደህንነት ሚኒስትሩ መግለጫ ሰጥተውበታል። ግብጽ በድሮን ጥቃት እንደደረሰባት አምናለች። እንግዲህ መነሻውን አልተናገሩም። አሁን ዘግይቶም አንዳንድ መረጃዎች እየወጡ ነው። ኢራቅ ያለው የኢራን ክንፍ ማለት ነው፣ ልክ እንደ ሀውቲ ያለው የሺዓት ቡድን እሱ ነው ጥቃቱን ያደረገው ተብሎ እንግዲህ መረጃዎች ሰምቻለሁ። አሁን ምንድነው መሰለ መለስ ብለን እንመጣበታለን። በትናንትናው ዕለት እንግዲህ በግብጽ የሚገኘው ዳማት ወደብ በነበሩ 2 መርከቦች ላይ የደረሰው የእሳት አደጋ መንስኤ የድሮን ጥቃት መሆኑ ተረጋግጧል። እንግዲህ አሁን የድሮን ጥቃት ነው። አንድ ድሮን 2 መርከቦችን በአንዴ ሊመታ አይችልም። በርካታ እንደሆነ ልትገምት ትችላለህ። ልክ ነው። ተረጋግጧል። አደጋው ተከትሎ የሀገሪቱ የነዳጅ ማዕድን ሚኒስትር መንስኤው ድሮን እንዳልሆነ ገልጸው የነበሩ ቢሆንም ዛሬ ግን የግብጽ መንግስት ድሮን ነው ብሎ ማረጋገጫ ሰጥቷል። የግብጽ ካቢኔም ባወጣው መግለጫ 2 ጀልባዎች ላይ እሳት አደጋ የተነሳው በድሮን ጥቃት መሆኑን አስታውቀዋል። በጉዳዩ ላይም ምርመራ መቀጠሉን አስረድተዋል። አሁን አንደበታቸውን ከፍተው ኢራን ነች ያጠቃችን ወይ ሀውቲን ያጠቃን ወይ ከሌን ያጠቃን አላሉ። ነገር ግን ጥቃት እንደደረሰ አሁን ላይ አምነዋል። ይዞታው ደግሞ የአሜሪካ ይዞታዎች እንደሆኑ ይታወቃል። በእነዚህ በአሜሪካ ይዞታዎች ላይ አሁንም ቢሆን ኢራን በቀጠናው ከፍተኛ እርምጃ እየወሰደች ነው ያለችው።
እንግዲህ አሁን እጇ እየረዘመ ነው እና አሁን እጁ መርዘም ብቻ ሳይሆን ትናንትና በወጡት ዜናዎች እና መረጃዎች ስንመለከት ጦርነቱ ውስጥ ላለመቀላቀል በጣም ከፍተኛ ጥረት ታደርግ የነበረችው ሳውዲ አረቢያ በየመን ላይ በፈጸመችው ጥቃት ዳርዳር እያለች እንደነበረ ነው የመኑ ሀውቲ ጋር እንደገና ይሄንን ከየመኑ ሀውቲ ጋር የነበራትን ግጭት አሁን ሰፍቶ ወደ ጦርነቱ ሙሉ ለሙሉ ተቀላቅላ መግባቷ ታውቋል። አሁን እንግዲህ እንደሚታወቀው ሀውቲ የኢራን ቀኝ እጅ ነው እንደሚታወቀው። ኢራን ኮማንድ ወይ ደግሞ ካላዘዘች በስተቀር ሀውቲ እንቅስቃሴ ያደርግ የታወቀ ነው። ስለዚህ አሁን እኮ ሳውዲ አረቢያ የምትዋጋው ከሀውቲ ጋር ይሁን እንጂ በተዘዋዋሪ ከኢራን ጋር ነው ዋናው ፍልሚያው ማለት። ፍልሚያው አሁን ምን መሰለህ ፍልሚያው እንዴት ብዬ ላስረዳ? ሞሳድና ሲአይኤ ተሳክቶላቸዋል። ትልቁ ፍላጎታቸው አረቦቹ ወደ ጦርነት እንዲገቡና ዘመቻ እንዲያደርጉ ነበረ። አረቦቹ ደግሞ ከፍተኛ ጥንቃቄ እያደረጉ ነበረ። ምክንያቱም ኢራን የአሜሪካን የጦር ቤዞችን ነበር ስደበድብ የነበር አስታካም። ነገር ግን ምንድነው አሁን ወደ ጦርነቱ ውስጥ እየገቡ ነው ያሉት እንደነ ኩዌት ያሉት እንደነ ኢሚሬት ያሉት እንደ ባህሬን ያሉት ወደ ጦሩን አሁን ሳውዲም ተከታለች። ይሄ ሲሆን ደግሞ የነዚህ ሀገሮች የውሃ ማጣሪያ ተመታ ማለት የሀገሮቹ ህልውና አከተመላቸው ማለት ነው። አከተመላቸው ማለት ነው። ይሄንን የውሃ ማጠራቀሚያ ብቻ ሳይሆን ራሱ የነዳጅ ማጣሪያው ራሱ ለአመታት ሊፈጅ ይችላል። ይሄንን ደግሞ ኢራን ከመምታት ወደ ኋላ አትልም። ለምሳሌ አሁን ላይ ኢራን እየመዘዘችው ያለው ፖለስቲክና ሱፐርሶኒክ ሚሳይሎቿ እጅግ በጣም ዘመናዊና የረቀቁ ዲቴክት ማድረግ አልተቻለም። እነዚህ በተለይ ድሮኖች በሃይማርስ ራሱ ዲቴክት ማድረግ አልቻሉ። ድሮኖቹንም አሁን በትናንትናው ዕለት አንድ አዲስ ድሮን ወጥቷል። ሩሲያ ናት ኢራን ኦኬ ኢራን ነው የምትለኝ? ኢራን አንድ አዲስ ድሮን አውጥታለች። ምናልባት እዚህ ላይ የደረሰችባት ዩክሬን ትመስለኛለች። እዚህ ተቃራኒ ዩክሬን የሻሃድን ነው ሻሂድ የተባለውን ነው የሱን ጸር ነው። አሁን ደግሞ በምንም ዲቴክት ሊደረግና ሊመታ የማይችል አዲስ ድሮን አምርታለች። በትናንትናው ዕለት ተጠቅመዋለች። አዳዲስ ሚሳኤሎችን አዳዲስ የጦር መሳሪያዎችን በቅ እያደረገች ነው ያለችው። አሁን ኢራን ከስንት ሀገር ጋር ነው የምትዋጋው ብትል በጣም የሚገርም ነው። ከ10 ምናምን ሀገር ጋር ነው እየተፋለመች ያለችው። ይሄ የሚገርም ነው እንዴ በጣም ያው ኢራን ብቻዋንም ባትሆንም እንደና ሀውቲ ላይ ሂዝቦላ አሁን ደግሞ በቀበቅ ያለው ደግሞ ኢራን አለች። አሁን ዶናልድ ትራምፕ እኮ በቀደም ላይ ማስጠንቀቂያ ሰጥተዋል። ለቻይናና ለሩሲያ ድጋፍ አታድርጉ የሚል ነገር አንስተዋል። ነገር ግን አሁን ጦርነቱ የት መጣ መሰለ? ቀይ ባህር ተሻግሮ ግብጽ መጣ። ሲዩዝ ካናል እየመጣ ነው ያለው። ሲዩዝ ካናል አሁን እንግዲህ ዋናው አሁን ግብጽ ደግሞ እርምጃ ወስዳለው ወይም ደግሞ ተባብሬ እንትን እላለሁ ካለች ይቀጥላል እርምጃው። እንግዲህ የግብጽ ድንፋታ እዚህ ጋር ነው እንግዲህ አሁን የሚፈተነው። ምክንያቱም ባለፈውም እንደዛ ብላለች ዘባለው ብላለች። እንግዲህ ምንድነው መሰለህ አሁን በዚህ ጥቃት የግብጽ የነዳጅ ሚኒስትሩ እሳቱ በቁጥጥር ስር ውሏል ይበሉ እንጂ ሚኒስትሩ ምሽቱን በስፍራው ተገኝተው ጉብኝት አድርገው ነበረ። ይሁን እንጂ ከዚህ ቦታ ላይ የነዳጅ የጋዝ ማጣሪያዎች ተመተዋል። መርከቦች ጉዳት እንደደረሰባቸው ራሳቸው አረጋግጠዋል። አሁን እንደዚህ አይነት ጥቃቶች ሁልጊዜ ምንድነው ድንገተኛ የሚሆኑ ጥቃቶች ስለሆነ አሁን ለመከላከል ዝግጅት የማድረግ ሁኔታ ይመጣል። ለመከላከል ወይ ያጸፋው ለመመለስ ይመጣል እና እንደው ታስታውስ ከሆነ የዛሬ 4-5 ወር ገደማ ላይ አንድ ነገር ተናግረን ነበረ። ይሄ ጦርነት ከተጀመረ አይቆምም። ማቆም የለውም። ተሳስቦ ነው የሚሄደው ለዋናው ጦርነት። አሁን ኢራቅ ውስጥ የሚገኘው የጦር ቤዝ በትናንትናው ሌሊት እየተደበደበ ነበር በኢራን።
እዛው ባሉትም ደግሞ ጭምር ጆርዳን ያለው የጦር ቤዝ ሙሉ ለሙሉ ወደ መውደም እየቀረበ ነው ያለው። ለዛውም 3 ወታደሮችን ገድሎ ማለት ነው። እና ይሄ ጦርነት ማበቂያ የለውም፣ ማቆሚያ የለውም። የት ጋር ነው የሚያቆመው ብለህ ስትል አልፎ እኮ ወደ አውሮፓ እየሄደ ነው ይሄ ጦርነት። አሁን እኮ ይኸውልህ ፓስተር፣ አሁን አንተ ቀደም ስትናገር እነዚህ የአረብ ሀገራት አሁን ተስበው እየገቡ እንዳለ እየተስተዋለ ነው ያለው። ለምን አሁን ሆነ የሚለው ጥያቄ አሁን እዚህ ጋር መፈታት አለበት ብዬ አምናለሁ። እና በአንተ ግምት አሁን ጠቅላይ ሚኒስትር ናታንያሁ አሜሪካን ያሉት እና ከአሜሪካን ባለስልጣኖች ጋር በደንብ እየተወያዩ ነው ያሉት በዚህ በመካከለኛው ምስራቅ ጉዳይ ላይ ማለት ነው። እና አሁን ይሄኛው ጨዋታ ወዴት የሚቀየር ይመስላል? ይሄ ጨዋታ ዞሮ ወደ እስራኤል ይገለበጣል። እሺ ላይመስል ይችላል። አይ እሱ አይቀርም። ስኬጁል ጉዳይ ላይመስልህ ይችላል። አሁን ጨዋታውን የሚባንኑት የአረብ ሀገሮቹ መቼ ነው ብለህ ብትለኝ ጉዳት ከደረሰ በኋላ ነው የሚባንኑት በኢራን። ጉዳት ከደረሰ ኢራን እኮ አሁንም ድረስ እኮ የአረቦቹን የጥቅም መገኛ እኮ አልመታችም። እየመታች ያለችው የአሜሪካ ጥቅሞች ላይ ነው። የባህሬን የኩዌትና በተለይም ደግሞ በዋናነት የኤምሬትን ብሬናቸውን ማለት ትቆችላለህ እኮ። እንዲሁም የኤምሬት ትዝ ይልህ እንደሆነ ዘግበነዋል። ይሄ የኮማንድ ሴንተሩን ጭምር ነው ያጠቃችው። ዋናውን ከአሜሪካን እንትን ይቀበላል በሚል ማለት ነው። የሲአይኤ ጽሕፈት ቤት የነበረውን። አሁን እነዚህ ነገሮች ስታይ እንደ ሀገር እነዚህ የአረብ ሀገራት ተቀናይተው ኢራን ላይ ጥቃት ማድረሳቸው እኮ ምንድን ነው የማይታበል እኮ ሀቅ ነው። ግን ምን መሰለህ አሁን ቻይና ሩሲያም አረቦቹ ተስበው ሙሉ ለሙሉ ሲገቡ ዝም የሚሉ አይመስለኝም። ምክንያቱም ጥብቅ የሆነ ከአረቦቹ ጋር የኢኮኖሚ ትስስር አላቸው። ስለዚህ ወደ ሽምግልና ሊገቡ ይችላሉ፣ ወይም በውስጥ ሊያስማሟቸውና አረቦቹ ከዚህ ጨዋታ ወጥተው የና አሜሪካን ጨዋታን ሊያፈርሱ የሚችሉበት ጉዳይ ይከሰታል ብዬ አስባለሁ። እንግዲህ ለዛሬ የቀን መረጃ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ በመጸለይ ወገኖች በማስተዋል እያዳመጥን ዘመኑን እየዋጀን በዘመን ላይ የበላይ ሆነን እንደ እግዚአብሔር ቃል እየኖርን ራሳችንን ለክርስቶስ ኢየሱስ ምጽአት እናዘጋጅላለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ውሎ አድሮ የዓለማችን ወቅታዊ ጉዳይ ከምንጠብቀው በላይ እጅግ ውስብስብ እየሆነ ነው የመጣው። ማታ ላይ ሌላ ሆኖ በማለዳው ደግሞ ያልታሰበ ክስተቶች እየተከሰቱ እጅግ በጣም ለመተንተንም ለማሰብም ራሱ ጊዜና ፋታ የማይሰጥ ጉዳዮች እየተከሰቱ ነው ያሉት። እነዚህ በሙሉ በመጽሐፍ ቅዱስ እይታ ሲፈተሹ የትንቢት ፍጻሜን ያመለክታሉ። እነዚህ ደግሞ የትንቢት ፍጻሜ ደግሞ የሚያመላክቱት የክርስቶስ ዳግም መምጣትን ስለሆነ በተለይም ደግሞ የክርስቶስ አካል የሆነችው ሙሽራዋ ተብላ የተጠቀሰችው ቤተክርስቲያን ከምንጊዜውም በላይ ወገቧን ታጥቃ የምትዘጋጅበት ጊዜ ቢኖር ይሄ ጊዜ ነው ብለን እናምናለን። ስለዚህ እኛ መረጃውን አስተላልፈናል። ንቁና ዝግጁ ሆነን ሁላችንም እንድንጠባበቅ መንፈስ ቅዱስ እንዲረዳን ምኞታችን ነው። ለዛሬ ለዕለተ ዓርብ ይዘን የመጣን የቀን መረጃ ይህን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣለን። እስከዚያው ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።